እኔ ስቶሪ ስለምወድ በታሪኮች እንየው ሰከንድ ቻንስን እነዚህ ከቅዱስ መጽሐፍ የተወሰዱ ናቸው። አንደኛው ማንሳትን ፈልገው ሶምሶን የሚባለው ሰው ነው ወይም ሳምሶን። ሶምሶን የተወለደው እንደምታውቂው እስራኤልና ፍልስጤም በጣም ይዋጉ ነበር እና ሲዋጉ በዛ ዘመን ፍልስጤም እስራኤልን መግዛት ጀምራ ነበር። ከዛም ፍልስጤም እስራኤልን እየገዛች ባለችበት የእግዚአብሔር መልአክ ይመጣና ለሳምሶን እናት ይነግራታል። አንድ ልጅ ትወልጃለሽ፣ ወንድ ልጅ ትወልጃለሽ። ያ ልጅ ወይን ጠጅ አይጠጣም፣ ናዝራዊ ይባላል። ናዝራዊ ማለት ለእግዚአብሔር የተለየ ማለት ነው። የወይን ጠጅ አይጠጣም፣ ፀጉሩን አይላጭም፣ ምላጭ አያርፍበትም፣ ለእግዚአብሔር የተለየ ይሆናል አላት። ከዛ ማኑሄ ይባላል ባሏ ነገረችው። እንደገና መልአኩ መጣ፣ ኮንፈርም አደረገላቸው። ጸነሰች። አንቺም ተጠንቀቂ ተብላለች። እርኩስ ነገር እንዳትበይ፣ ወይን ጠጅ እንዳትጠጪ ተብላለች። ከዛ ሳምሶን ተወለደ። ሶምሶን ነው የሚለው። ተወለደ፣ አደገ፣ ይነቃቃ ነበር። ከዛ አደገና ልዩ ስጦታ ተሰጠው። ልዩ ስጦታው ምንድን ነው? በጣም ሱፐርናቹራል የሆነ ኃይል አለው ልጁ። ሶምሶን ሲያድግ በጣም ኃይለኛ ነው። 1000 ሰው መጣል ይችላል። የተሰጠው ከእግዚአብሔር የተሰጠው ፓወር በጣም አስደናቂ ነበር። ከዛ ፓወሩን ለምሳሌ ለማሳየት አንድ ጊዜ መንገድ ላይ ሲሄድ አንበሳ መጣበት እና አንበሳ ሲመጣበት ምንም መሳሪያ አልያዘም ሳምሶን። ግን አንበሳውን በባዶ እጁ ታግሎ ጥሎ ገሎታል። እና አንበሳ ማሸነፍ የሚችል ሰው ነው። ዳዊትም እንደዛ ነበር ይባላል። ንጉሥ ዳዊትም ኃይል ነበረው። ሌላ ጊዜ ሲያስቸግራቸው ፍልስጤማውያን መጡና ይሄ ለእስራኤላውያን ሽማግሌዎች ጋር ሄደው ይሄ ልጃችሁ ሶምሶን አስቸገረ፣ ገዦቻችሁ እኛ ነን እና አንድ ነገር አድርጉት አሉ። የእስራኤል ሰዎች መጡና ሶምሶንን እንዲህ አንተ ገዦቻችን እነሱ እንደሆኑ አታውቅም እንዴ? እንዴት እንዲህ ታደርጋለህ አሉትና ሳምሶን ምን አላቸው? እሺ እናንተ አትግደሉኝ አላቸው። ዘመዶቹ አስራችሁ እንደፈለጋችሁ አስራችሁ ለነሱ ስጡኛል። 2 አዲስ ገመድ አመጡ። በ2 ገመድ ጥፍንቅ አድርገው አሰሩት እና ፍልስጤማውያን እዛ ጋር ይጠብቃሉ። ወሰዱና ይወላቸው አሉት። ከዛ እነሱ ሊገሉት ሲመጡ እሱ የታሰረበትን ገመድ ልክ እሳት እንደነካው ፈትል ይላል ብጥስጥስ አደረገውና እዛ ጋር የአህያ መንጋጋ አጥንት አገኘ። እሱን አነሳ። 1000 ሰዎችን እንግዲህ ተመልከች፣ አንድ ሰው ነው ሳምሶን። 1000 ሰዎችን ክምር በክምር አደረጋቸው ይላል። ከመራቸው፣ አሸንፉ። ግን ሱፐርናቹራል ነው። 1000 ሰዎችን ጣለ። ሌላ ጊዜ አንዲት ሴተኛ አዳሪ ጋር ሄዶ ተኛ። ጋዛ የሚባል ከተማ ውስጥ እና የታጠረ ከተማ ነው። ሳምሶን መጥቷል አገኘ ነው ብለው በሩን ዘጉት። ከውጭ ትልቅ በር ነው፣ የከተማ በር ነው። ሳምሶን ሊይዙት እንደሆነ ተነወቀ። ተነሳ። ትልቁም በር በጣም ትልቅ በር ነው። እንደዚህ ነቀነቀው። የከተማ በር ነው። ኢማጂን የቤት በር አይደለም። እንደዚህ ነቀነቀው፣ ነቀለው፣ ወደ ተራራ ይዞት ሄደ፣ ጣለው እና ሄደ። እንዲህ አይነት ፓወር የተሰጠው ሰው በጣም ፓወርፉል ነው። አሁን በጉልበት እንደማይችሉት ሲያውቁ ፍልስጤማውያን ድካሙን አጠኑ። ድካሙን ሲያጠኑ የሶምሶን ድካም ምንድን ነበር? ሴተኛ አዳሪ ጋ ይገባል። አንዴ ጋዛ ይወርድና የሆነ ሴት ቆንጆ ሴት አግኝቶ ካላገባሁ ይላል። ስለዚህ የምናገኘው በዚህ መንገድ ነው አሉና ደሊላ የምትባል ወይም ደላይላ የምትባል ቆንጆ ሴት አዘጋጁለት። እንከፍልሻለን አሏት ገንዘብ። አንቺ አሁን የምታደርጊው ጥናቱ ምንድን ነው? የሳምሶን የኃይሉ ሚስጥር የቱ ጋር ነው ያለው? እሱን ነው የምታጣሪው አሏት። ሶምሶን ደግሞ ጉንጉን አለው፣ 7 ጉንጉን አለው። የኃይሉ ሚስጥር ፀጉሩ ጋር ነው ያለው። ፀጉሩን ከተቆረጠ ፓወሩን ሉዝ ያደርጋል እና ጉንጉኑ ጋር ነው። አሁን ደሊላ መጣች፣ አጠመደችው፣ ፍቅረኛ አደረገችው። እሷ ቤት ይሄዳል፣ ያድራል፣ ታጫውተዋለች ምናምን፣ ፍቅረኛ ሆነዋለች። እሷ ግን የፈለገችው ሚስጥሩን ነው፣ ተከፍሏታል። በኋላ እንደሱ እያደረገች ትጠይቀዋለች። የኃይልህ ሚስጥር አንተ እንደዚህ ኃይለኛ የሆንከው የቱ ጋ ነው ትለዋለች። አይ እኔ እኮ ያለች ሚስጥሩ በጠፍር ቢያስሩኝ፣ በጣም ጥብቅ አድርገው ቢያስሩኝ እኔ ኃይሌን አጣለሁ አላት። ከዛ እያጫወተችው በጠፍር ስር አደረገችው። ከዛ ፍልስጤም መጣው ስትለው እንዲህ ሲል እጁን ተበጠሰ። እንትኑ
ከዛ ዋሽተኸኛል አለች። እንዴት አትነግረኝም? ፍቅረኛ አይደለሁም ወይ ትለዋለች። ፀጉሬን ከሐር ጋር ብትጎነጎኝውና ከዛ በችንካር ከመሬት ጋር ብትመችው ኃይሌን አጣለሁ አላት። ፀጉሩን ጎነጎነች፣ በችንካር መታቸው። ከዛ ሶምሶን ፍልስጤማውያን መጡ ብስትለው ንቅል አደረገው። ከዛ ነዘነዘችው ይላል፣ ጨቅጨቅ አደረገችው። እወድሻለሁ ትለኛለህ ግን ሚስጥርህን አትነግረኝም፣ እንዴት እንደዚህ ታረጋለህ ብለ ጨቀጨቀችው። በጣም ስትነዘንዘው ነገራት። እኔ ከልጅነቴ ጀምሮ ለእግዚአብሔር የተለየሁ ነኝ፣ ናዝራዊ ነኝ፣ ወይን ጠጅ አልጠጣም፣ ፀጉሬን አልላጭም፣ ፀጉሬን የተለጨሁኝ ቀን ፓወሬን አጣለሁ አላት። አሁን ሚስጥሩን አገኘች። እዛ ጋር ፍልስጤማውያን ነበሩ የሚጠብቁ። አባብላ ጫውታ እንግዲህ ስማም ይሁን ምንም ይሁን ብላ አስተኛቸው ሶምሶን። እሱ በጉንጉን የተሰራ ፀጉር አለው፣ በ7 ጉንጉን የተሰራ ፀጉር። አባብላ አስተኛቸውና ፀጉሩን ምድምድ አድርጋ አነሳቸው። በሙሉ ተነሳ፣ እንደ መላጣ ሆነ ሶምሶን። ከዛ ሶምሶን ፍልስጤማውያን መጡብህ ስትለው ብድግ ሲል እንደ በፊቱ አደርጋለሁ ሲል ፀጉሩ የለም፣ ፓወሩም የለም። ከዛ በፊት ይቀጠቅጣቸው የነበሩ ፍልስጤማውያን መጡ። በሰንሰለት አሰሩት። አይኖቹን ጎልጉለው አወጡ ይላል። አይኖቹን አሳወሩት፣ አወጣቸው አይኖቹን። ከዛ ወሰዱና ወፍጮ እንዲፈጭ ሰው አደረጉት። 20 ዓመት እኮ እስራኤልን ገዝቷል። ወፍጮ እንዲፈጭ አደረጉት፣ ባሪያ አደረጉት። በኋላ አንድ ቀን እንግዲህ እዛ ጊዜ እስልምና የለም፣ ሌላ ክርስትናም የለም። ስለዚህ ጣዖት ነበር የሚያመልኩት ፍልስጤማውያን። አሁን አማልክቶቻችን ድል ስለሰጡን በዓል እናድርጋሉና ትልቅ አዳራሽ ውስጥ በዓል አደረጉ። ሶምሶን ደግሞ ይምጣና እስቲ ይደንስ ያጫውተናል። ያንን ጀግና ፀጉሩ ተላይቷል፣ አይኑ ታውሯል፣ እንትን የሚፈጭ ሰው ሆኗል፣ ዱቄት በእህል የሚፈጭ ሰው ሆኗል። አምጡትና እስቲ እንጫወት ያጫውተናል። በኋላ አንድ ልጅ እየመራ ሲያመጣው ሳምሶን ምን አደረገ? ይሄ የቤቱ ፒለርስ አሉ፣ ምሰሶች አሉ፣ እሱን አስይዘኝ አለው። ከዛ አስደግፈኝ እሱን ሲለው አስደገፈው። ይኸው እንዲህ ምሰሶውን ያዘና እባክህ እግዚአብሔር ሆይ አንድ ጊዜ ብቻ just once more ነው ያለው። just once more አንድ ጊዜ ብቻ አስበኝ፣ ብርታቴን መልሰልኝ አለው። ምንድነው እየጠየቀ ያለው? ሰከንድ ቻንስ አይደለም? አይኑን ያወጡት ሰዎች እዛ ጋሉ፣ ወፍጮ ያስፈጩት ሰዎች እዛ ጋሉ፣ የደበደቡት ሰዎች እዛ ጋሉ፣ ሁሉም አሉ። ከዛ አንድ ጊዜ ብቻ አስበኝ አለና ጸለየ። ልክ ይሄን ሲጸልይ ፓወሩ ተመለሰ። ከዛ ፒላሮቹን ያዘና በዛ በፊት ጉልበቱ ስለተመለሰ ገፋቸው። አዳራሹ እንዳለ ወደቀ። በሙሉ ጠላቶቹ አይኑን ያወጡት ምን ያሉት በሙሉ ሞቱ። እሱም አብሮ ሞተ። ግን አንድ ጊዜ አስበኝ፣ just give me one more chance፣ አንድ ጊዜ ብቻ እድል ስጠኝ ብሎ ግን ሰከንድ ቻንሱን ግን አግኝቷል። ኃይሉ ተመልሶለታል ማለት ነው። እና የሰከንድ ቻንስን ያሳይሻል እግዚአብሔር የሚሰጠውን ሰከንድ ቻንስ። ህይወት የምትሰጥሽ ሰከንድ ቻንስ አለ። ትጀምሪያለሽ፣ ይበላሻል፣ ዳግም እድል አለ። ንግድ ይጀምራል፣ ይከስራል፣ ግን ዳግም እድል አለ፣ ሰከንድ ቻንስ አለ። እንደገና የሚባል ነገር አለ። እንደገና የሚባል ነገር አለ። እጮኝነት ጀመረች፣ ፌል አደረገ፣ ተበላሸ፣ ግን ሁለተኛ እድል አለ። አሁን ይህን ስንል ሁለተኛ እድል የሚያስፈልጋቸው ሰዎች ስለሚያዩን ነው፣ ስለሚደርሳቸው ነው። ፈተና ወሰደ፣ ወደቀ፣ ግን ዳግም እድል አለ። ደግሞ ሲወስድ ያልፋል። ሁለተኛ እድል ብቻ እኮ አይደለም፣ ሶስተኛም እድል አለ፣ አራተኛም እድል አለ፣ አምስተኛም እድል አለ። ላይፍ የምትሰጠው ቻንስ አለን። እኛ ደግሞ የምንሰጠው ወደ ሳይኮሎጂ እንሄዳለን። እኛ የምንሰጠው እድል አለ። እኛ ለሰዎች የምንሰጣቸው ሰከንድ ቻንስ አለ። ግን ሳይኮሎጂ ከማስጠንቀቂያ ጋር ነው የሚናገርሽ። ይህን ያጠኑ ሰዎች ለሰዎች ሁለተኛ እድል ስትሰጪ ማስጠንቀቂያዎች አሉ። ይቅርታ ማለት ምንም ፕሪኮንዲሽን የለውም። ይቅርታ ነው። ሁሌ ይቅርታ ትያለሽ። ዩ ፎርጊቭ።
ግን ያንን ሰው መልሰሽ ያንን ቦታ ልትሰጪው ስትይ ግን ትጠነቀቂያለሽ። ያንን ቦታ መልሰሽ ልትሰጪው ስትይ አሁን በእስረኞች ላይ ምናምን አጥንተው ነው ያሉት። 4 መሰረታዊ ነገር ያስቀምጣሉ። የመጀመሪያው ያ ሰው ስላጠፋው ጥፋት ኃላፊነቱን ይወስዳል ወይ? ሰይጣን አሳሳተኝ የሚለው ወይ ኤክስኪውዝ ነው የሚፈልገው? ልክ አዳም እሷ ነች እንዳለ ሔዋንን እነሱ እንዲህ ስላደረጉኝ ነው እንዲያጠፋሁት ነው የሚለው? ወይስ በትክክል አጥፍቻለሁ የኔ ጥፋት ነው አም ሪስፖንሲብል ለዚህ ጥፋቴ ነው አድሚት አደርጋለሁ ጥፋቴን እቀበላለሁ ይላል ወይ? ሁለተኛ የባህሪ ለውጥ አምጥቷል ወይ? ቢሄቪየራል ቼንጅ አምጥቷል። ለምሳሌ ሰውየው ሰክሮ ከሆነ ጥፋቱን ያጠፋው ከዛው መጠጣቱን ካላቆመ እድል አትሰጪው። ምክንያቱም ደግሞ ሰክሮ ያጠፋል። ሰከንድ ቻንስ አትሰጪው። ተደባዳቢ ሆኖ ከሆነ ጥፋቱን ያጠፋው አሁንም እድል አትሰጪው። ለምሳሌ አንዲት ሴት እጮኛዋ ተደባዳቢ ነው እንበል፣ ደበደባት ጥሎ። ከዛ ይሰበሰብና ሰው ሁለተኛ እድል ስጪው እባክሽ ይቅርታ አድርጊለት ይላታል። ይሄ ሰውዬ መደባደብ አቁሟል? መጠጣት አቁሟል? ምን ድጋሚ የሚደበድባት ከሆነ ለምንድን ነው ማስደበድባት? ስለዚህ ሰከንድ ቻንስ ለመስጠት ኮንዲሽኖች አሉ። ይሄ ሰው መጠጡን አቁሞ ከሆነ መደባደቡን አቁሞ ከሆነ አስባበት ሰከንድ ቻንስ ሰጠዋለች። ስለዚህ የባህሪ ለውጥ ያስፈልጋል። ኃላፊነቱን መውሰድ አለበት። ሶስተኛ የምታየው ተጸጽቷል ወይ? ይሄ ሰው ባደረገው እቺ ሴት ወይም ይሄ ሰው ባደረገው ነገር ሁለተኛ ዳግም እድል የምሰጠው ተጸጽቷል ወይ? ሪሞርስፉል ነው ወይ? ሪግሬት አድርጓል? ማድረግ አልነበረብኝም፣ በፍጹም አጥፍቻለሁ፣ በቃ እንደው እንዴት አደረግኩት ብሎ ተጸጽቷል? ያንን ቼክ ማድረግ አለብሽ። ያለበለዚያ ደግሞ ሊያጠፋ ይችላል። የሆነ ነገር ሰርቆሽ ከሆነ ደግሞ ሌላ ነገር ሊሰርቅሽ ይችላል። አራተኛው ጊዜው ወደኋላ ቢመለስለት፣ ወደኋላ ጊዜው ሪዋይንድ ቢደረግ ምን ታደርጋለህ ብለሽ ትጠይቂዋለሽ። ዲፍረንትሊ የምታደርገው ነገር ምንድን ነው? እንዲህ ያደርግ ነበር ብሎ መልካም አማራጭ ከመረጠ ለዛ ሰው ሰከንድ ቻንስ ሰጫለሽ። ያለበለዚያ ግን ጠጥቶ አጥፍቶ አሁንም መጠጥ ካላቆመ፣ ተደባዳቢ ሆኖ አጥፍቶ አሁንም ይደባደብ ከሆነ ሰከንድ ቻንስ እንድትሰጪው አይፈቀድም።